የአካባቢ ጸጋዎችን አሟጦ በመጠቀም የወጣቶችንና ከስደት ተመላሾችን የስራ ዕድል ተጠቃሚ ማድረግ በሰዎች የመነገድና ህገወጥ የሰዎች ዝውውርን ወንጀል ለመቀነስ የሚያስችል አማራጭ መፍትሄ ተደርጎ እንዲሰራ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ተናገሩ። በሰዎች የመነገድና ህገወጥ የሰዎችን ዝውውር ወንጀሎችን በመከላከል በሀገር አቀፍ ደረጃ እየተሰራበት ያለውን ህጋዊ የውጭ ሀገር የስራ ስምሪትን በቅንጅት ተግባራዊ በማድረግ ዜጎችን ከአደጋ ለመከላከል እየሰራ እንደሆነም የአማራ ክልል ፍትህ ቢሮ ኃላፊ ገረመው ገብረ ጻዲቅ ገልጸዋል። በሰው የመነገድ ወንጀልን በመከላከል ብሩህ ኢትዮጵያን እንፍጠር በሚል መሪ ሀሳብ በአማራ ብሔራዊ ክልላዊ መንግስት ብሔራዊ ትብብር ጥምረትና በፍሪደም ፈንድ ትብብር የተዘጋጀው የውይይት መድረክ በባህር ዳር ከተማ ተካሂዷል። ተስፋ ሞላ በተደራጁ ወንጀለኛ ደላላዎች አማካኝነት እየተታለሉ በርካታ ህጻናት፣ ሴቶችና የተሻለ የስራ ዕድል ፈላጊ ወጣቶች በህገ ወጥ መንገድ ወደ ተለያዩ ሀገራት ተጉዘዋል። ለጉዞው ደግሞ የራሳቸውን የቤተሰቦቻቸውን ሲብስ ደግሞ የዘመድ አዝማድ ገንዘብ አሟጠው ለህገ ወጥ ደላላዎች ወደውና ተገደው ከፍሏል። በጉዞ ወቅትም ህይወታቸውን ሰውተዋል። እድለኛ ሆነው በብዙ ድካም ወደ ፈለጉት ሀገር የደረሱት ደግሞ በየሀገራቱ በአሰሪዎቻቸው ከፍተኛ በደል አስተናግረው ሲብስ ደግሞ ህይወታቸውን የሚያጡት ጥቂቶች አይደሉም። በሰው የመነገድ ወንጀልን ለመከላከል በርካታ ጥረቶች እየተከናወኑ ቢሆንም ችግሩ ግን በየጊዜው እየጨመረ መጥቷል። በአማራ ብሔራዊ ክልላዊ መንግስት በሰው የመነገድ ወንጀል የመከላከል ብሔራዊ የትብብር ጥምረትና ፍሪደም ፈንድ የተባለ መንግስታዊ ያልሆነ ድርጅትም በሰው የመነገድ ወንጀልን በመከላከል ብሩህ ኢትዮጵያን እንፍጠር በሚል መሪ ሀሳብ ባለድርሻ አካላትን ያሳተፈ የውይይት መድረክ በባህር ዳር ከተማ አካሂደዋል። በመድረኩ የተገኙት የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ወንጀሉን በዘላቂነት ለመከላከል ከግንዛቤ ፈጠራ ጀምሮ በሀገር ውስጥ ያሉ የስራ ዕድል መፍጠሪያ ጸጋዎችን በመለየት ወጣቶችንና ከስደት ተመላሾችን የስራ ዕድል ተጠቃሚ ማድረግ ላይ በትኩረት ሊሰራ ይገባል ብለዋል። ግንዛቤ ማስጨበጥ ስራ መሰራት አለበት። እሱ ብቻ አይደለም፣ ተመላሾችም እንደ ማንኛውም ሰው ትኩረት ተሰጥቶ የስራ ዕድል ፈጠራ ተሳታፊ መሆን መቻል አለባቸው። የመልሶ ማቋቋም ስነ ልቦናቸው እንዲጠገን የማድረግ ስራ መስራት አለብን። አንደኛ ክልላችን ላይ ብዙ ጸጋዎች ናቸው ያሉት። በማዕድን ዘርፍ ሰፊ ጸጋ ያላት ነው። የእርሻ ሰፊ እድል ያላት ክልል ነው። እሱ ብቻ አይደለም፣ ይሄኛውም ከተፈለገ ወውጭም ሄዶ የመስራት ጅማሩት አለው። ስልጠናም እየተሰጠ ነው፣ ትስስርም እየተፈጠረ ነው። ነገር ግን የስራ ዕድል ፈጠራ የአንድ ሴክተር ጉዳይ አይደለም። የስራ ዕድል ፈጠራ በተለይ ድህነት ተኮር ለመቀነስ ያሉ ተቋማቶች ትኩረት አድርገው መሰራት መቻል አለበት። በአማራ ክልል በሰው የመነገድ ወንጀል መከላከል ብሔራዊ የትብብር ጥምረት መሪ የሆነው የክልሉ ፍትህ ቢሮም ህገወጥ የሰዎች ዝውውርና በሰው የመነገድ ወንጀል ለመከላከል በሀገር አቀፍ ደረጃ የወጣውን የህግ ማዕቀፍ በማስተግበር የዜጎችን የአደጋ ተጋላጭነት ለመቀነስ እየሰራ እንደሆነ የቢሮው ኃላፊ አቶ ገረመው ገብረ ጻዲቅ ተናግረዋል። ወደ ውጭ ሀገር ፍልሰት እንዲቀር አይደለም፣ ሁላችሁ እንደምታውቁት ግን ለስራ ስምሪት በህገወጥ መንገድ ሰዎችን ለስራ ማሰማራት ነው ወንጀል የሆነው በተለይ በ1178 እና በሌሎች አሰራሮች በተመለከተ። ይሁንና ይህንን ህጋዊ ማዕቀፍ ለመስጠት ሰዎችን በህጋዊ መንገድ ወደ ውጪ ማሰማራት ራሱን የቻለ የህግ ማዕቀፍ ወጥቶለታል 1246። ስለዚህ በአገር ደረጃ የወጣውን ህግ የማስተግበር ኃላፊነት በየደረጃው የምንገኝ ኃላፊዎች የስራ ድርሻ ይሆናል ማለት ነው። ይሄን ለማድረግ መንግስት የሚያደርገው ጥረት እንደተጠበቀ ሆኖ በዘርፉ የተሰማሩ ሌሎች መንግስት ያልሆኑ ድርጅቶችን ማስተባበርና የተቀናጀ ኤፈርት ወይም ጥረት ማድረግ ደግሞ ችግሩን ሙሉ በሙሉ ነፃ ማድረግ ባይቻልም መቅረፍና ደረጃ በደረጃ ደግሞ መቀነስ የሚቻልበት ሁኔታ እንዳለ የታመነበት በመሆኑ ከሚመለከታቸው ስቴክሆልደሮች ጋራ ስራዎችን እየሰራን ነው የምንገኘው። የፍሪደም ፈንድ የኢትዮጵያ ጽህፈት ቤት ዳይሬክተር አቶ ዳንኤል መለሰ እንደገለጹት ድርጅቱ ዜጎች በሀገራቸው ያለውን የስራ ዕድል በመጠቀም ራሳቸውን እንዲለውጡና የስደት ተመላሾች ካጋጠማቸው የስነ ልቦና ጉዳት አገግመው ራሳቸውን እንዲያቋቁሙ በተለያዩ ማዕቀፎች እየሰራ ይገኛል። አንዱ የምንሰራው የግንዛቤ ማስጨበጫ ስራ ዜጎች ለስራ ስምሪት ወደ ውጭ ሀገር ከማሰባቸው በፊት ሀገር ውስጥ ያለውን እድል ሁሉ አሟጠው እንዲጠቀሙ የተዘጋጁ የተመቻቹ ነገሮችን በአጠቃላይ በተቻለ መጠን በሚችሉት ልክ ሁሉ እነዛን ማየት እንዲችሉ እናግዛለን። ዜጎች ተጎድተው ሲመጡ በዘላቂነት እዚህ የምናቋቁምበት ደግሞ የፕሮጀክት አይነቶችም አሉን። እድገት ኢትዮጵያም ብሩህ ኢትዮጵያም ውስጥ በማቀፍ ውስጥ አሉ እነዚህ ስራዎችና እነዚህን ደግሞ በደንብ በትጋት
ጊዜ በመግዛት የሚገባውን በማድረግ እየሰሩ ራስን ለመለወጥ መታተር። በመድረኩ ተሳታፊ የነበሩት መንግስታዊና መንግስታዊ ያልሆኑ ባለድርሻ አካላትም በሰው የመነገድ ወንጀል የመከላከል ተግባራትን ለማከናወን ቅንጅታዊ አሰራር ተግባራዊ ሊሆን እንደሚገባ ተመካክረዋል።